ራስን ብሎም የቤተሰብን ህይወት ለማሻሻል በህጋዊና በህገወጥ መንገድ ወደ ተለያዩ የውጭ ሀገራት ኢትዮጵያውያን ስራ ፈላጊዎች ይጓዛሉ። በህገወጥ መንገድ ወደ ውጭ ሀገራት የሚጓዙ ስራ ፈላጊ ዜጎች ህጋዊ መንገዱን ተከትለው ስለማይሄዱ በህገወጥ የሰዎች አዘዋዋሪዎች እጅ ወድቀው ለአላስፈላጊ ወጪና ህይወታቸውን አደጋ ላይ ለሚጥል የባህርና የበረሃ ጉዞ እንዲያደርጉ ይገደዳሉ። በፈተናና በስቃይ በተሞላው ጉዞ ውስጥ እድል የቀናቸው ስራ ፈላጊ ተስፈኞች ወደ አሰቡት ሀገር ቢደርሱም ህገወጥ ስደተኛ ስለሆኑ ለሌላ ፈተና ቀናቸውን ይጠብቃሉ። በአንጻሩ ሌሎች እንጀራ ፈላጊ ወገኖቻችን የተስፋቸው መዳረሻ ያደረጓቸው ሀገራት ሳይደርሱ በባህርና በበረሃ ሸዋ ህይወታቸውን ሲያጡ ማየትና መስማት የተለመደ ሁነት ከሆነ ውሎ አድሯል። የኢትዮጵያ መንግስት በህገወጥ መንገድ ወደ አረብ ሀገራት የሚጓዙ ዜጎች በህጋዊ መንገድ እንዲሄዱ ከተቀባይ ሀገራት ጋር ባደረገው ስምምነት መሰረት ለአጭር ጊዜ የቤት ውስጥ አያያዝ ሙያ ስልጠና ወስደው የሙያ ብቃት ምዘናና ማረጋገጫ ኑሯቸው እንዲጓዙ እያደረገ ይገኛል። በውጭ ሀገር የሚሰማሩ ዜጎቻችን በተለይ በቤት አያያዝ መመዘን ያስፈልገበት ዋናው ምክንያት እንደሚታወቀው ወደ ውጭ ሀገር የሚሄዱ ወጣቶች በስፋት እንደነበሩ ይታወሳል በከኛ ሀገር። ነገር ግን ይሄው እንጂ እዛ ሄደው በብዙ እንግልት ከመንገዳቸው ጀምሮ ከጉታቸው ጀምሮ በብዙ እንግልት ውስጥ ነበር የሚኖሩት። በቂ ሙያ አያገኙም ሳይኖራቸው በቂ የማስረጃ ሳይኖራቸው ወደ ውጭ ሀገር ይሰማራሉ። በሄዱበትም ሀገር ለብዙ እንግልትና ጥፋት የህይወት ጥፋት ድረስ የሚደርስ ጉዳት ሲደርስባቸው ቆይቷል። ይህንን ለማስቀረት እንደ ሀገር በዚህ ሙያ የሚሰማሩ ወጣቶችን በማሰልጠንና በመመዘን እና ሰርቲፊኬት በመስጠት ከውጭ ሀገራት ጋር ስምምነት የሀገራችን መንግስት አድርጎ ወደ ውጭ በህጋዊ መንገድ እንዲሰማሩ እየተደረገ ይገኛል። ለዚህ ስምሪት የሚያገለግል ማስረጃ ነው እኛ የምንሰጠው። መዝነን ብቃታቸውን ያረጋግጥንላቸውን ሙያተኞች ወደ እነኚህ ሀገራት እንልካቸዋለን ማለት ነው። ስለዚህ ምዘና ይህን ቁልፍ ድርሻ ይወጣል። በህጋዊ መንገድ ወደ አረብ ሀገራት ለመሄድ የቤት ውስጥ አያያዝ ሙያ ሰልጥነው የሙያ ምዘና ማረጋገጫ ሊወስዱ ሲሉ ያገኘናቸው ሰልጣኞች ስልጠናው በቀጣይ ወደ ስራ ሲሰማሩ የአሰሪዎቻቸውን ፍላጎት ለማሟላት እንደሚያስችላቸው ነው የሚናገሩት። ስልጠናው በጣም አሪፍ ነው። በጣም ከምነግራችሁ በላይ ማለት ነው። ምክንያቱም እኔ ብዙ ነገሮችን አውቃለሁ ለሌሎችም ይጠቅማልና ስልጠናዎችን ለመዘርዘር ለምሳሌ ከትምህርት ስንጀምር አረበኛ፣ አማርኛ እና እንግሊዘኛ ነው ስልጠና የምንወስደው። ሲቀጥል ደግሞ ቤት አያያዝ ከሽንት ቤት አጠባ ጀምሮ ሁሉም ነገር አለ። ለምሳሌ ከልብስ ማጠብ አለ፣ መተኮስ አለ፣ እንደገና አልጋ ማንጠፍ እና ሙሉ ቤቶችን እስከ ክችን ድረስ ማለት ነው። ምግብ መስራትም እንደዚሁ የተማርነው ሙሉ በቃ ምግብ መስራት አለ፣ ጽዳት አለ፣ መተኮስ አለ፣ በእያንዳንዱ ማለት ነው። በየስራው ዘርፍ ሁሉም ማከል አለ ከዚህ ማለት ነው። ሁሉና የተማርን በቃ ይሄን ብዬ ማልጠቅሰው የሄዱትም እዚህ ቀደም ያውቁታል። ከዚህም ያልተማር መጥቶ ይማር ነበር። ልብስ ተኩስ አለ፣ ምግብ ስራ አለ፣ ጽዳት አለ፣ በቃ አንድ ባንድ ያስተምራሉ ከዚህ እና ጥሩ ነው ብዬ ነው እንትን ምለው። በኮሌጅ የቆየነው ስልጠናው ትምህርቱ ለ21 ቀን ነው የሚሰጠው። በ21 ቀን ውስጥ የተለያዩ ትምህርት አይነቶች ተሰጥተናል። ቅድሚያ ስንገባ ዶሜስቲክ ወርከሩ የሚሰጠው በሶስቶች ቋንቋ ነው። በአማርኛ፣ በእንግሊዘኛ፣ በአረበኛ ነው። እነዚህ በሶስቶቹ ቋንቋዎች እየተሰጠ ያለ የምንሰጣቸው ቋንቋዎችን ሰላምታዎች አሉ፣ የቤት አያያዝ አለ፣ ከሰዎች ጋር ብዙ ነገሮችን እቃዎችን የተለያዩ ነገሮችን በሶስቱም ቋንቋ ተምረናል። ጽዳት እንዴት እንደሚጸደው ከምንና ከየት እንደሚሰለጠን ጽዳትን አይተናል። አልጋ ቤቶች እንዴት እንደሚነጠፉ፣ ልብስ አተኳኮስ፣ ላውንደሪ እንዴት እንደሚታጠብ፣ ኩሽና ቤት ውስጥ ኩሽናዎችን ሄደን ኩሽናዎች ውስጥ ያሉትን እቃዎችንም በአማርኛም በእንግሊዘኛም በአረበኛም ተምረናል። እንዴት እንደሚሰራ የምግብ አይነት ፕሮጀክትም አይተናል። ምግብ ዝግጅት ላይ ሼፍ አለ ራሱን የቻለ ማለት ነው። እሱ ነው የሚያሰለጥን።
ሼፍ ራሱን የቻለ አለ፣ ቤት አያያዝ ራሱን የቻለ አለ፣ ትምህርት እንግሊዘኛ መምህር ራሱን የቻለ፣ አረበኛ ራሱን የቻለ ነው ማለት ነው። እና በጣም ይጠቅማል ትምህርቱ። በተለይ ከክፍለ ሀገር ለሚመጡ ልጆች ወረዳ ማለት ነው ወረዳ ለሚመጡ ልጆች ብዙ የማያውቁ አሉ። ለምሳሌ ፍሩን አከፋፈት የማያውቅ አለ፣ ኦቭን ማለት ነው። እንደገና አለ ስለ ብዙ ነገሮች አሉ የማያውቁት፣ ልብስ አተኳኮስ እና አይረኑ ራሱ እንዴት እንደሚከፈትና እንዴት ቻርጅ እንደሚደረግም አያውቁም። እሱ ለነሱ በጣም ይጠቅማል ብዬ አስባለሁ እና ለኛም በጣም ጠቅሞናል ብዙ ነገር። እኛ አሁን እንደ አጠቃላይ ስልጠናውን እየሰጠን ያለ ነው በሲኦሲ ደረጃ ነው። ያ ማለት ሰዎች እየሰለጠኑ ያሉት ዜጎቻችን የ21 ቀን ስልጠና ነው እየሰጠናቸው ያለን። በዋናነት ስልጠና የምንሰጣቸው ቋንቋውን ነው። ለምሳሌ በአማርኛ፣ በእንግሊዘኛና በአረብኛ ሶስቱን ቋንቋዎችን በአንድ አድርገን ልጆች እዛ ሂደው እንዳይደናገሩ የሰላምታ እንዲሁም ደግሞ የቤት አያያዝ፣ የምግብ ዝግጅት እነዚህን ስልጠናዎች ናቸው እየሰጠን ያለ ነው። ይህ ስልጠና በቂ እንዳልሆነ ነው እኛ የሚሰማን። ለምን ሌሎች ሀገሮች እንደ ኢንዶኔዥያ፣ ፓኪስታን ዲግሪና ዲፕሎማ ነው ይሄን የአረብ ሀገር ወይም ደግሞ ዶሜስቲክ ስልጠና እያሰለጠኑ የሚልኳቸው። ያ መሆኑ ዜጎቻቸው የፓኪስታን ወይም ከኢንዶኔዥያ ከተለያዩ ሀገሮች ወደ አረብ ሀገር የሚሄዱ ዜጎች የተሻለ ክፍያ ማግኘት ይችላሉ። የተሻለ ህይወት እንዲኖሩም በአጭር ጊዜ ይረዳል። እኛ ግን ዜጎቻችን ያለምንም ስልጠና ወደ ውጭ እንልክ ነበር። ቢያንስ የ21 ቀን መጀመራችንም የተሻለ ሆኖ ግን ክፍተት እንዳለውና ከዚህ ተሻሽሎ ልጆች በዲግሪ ወይም በዲፕሎማ ደረጃ ሰልጥነው ወደዛ እንዲሄዱ የሚል ሀሳብ አለኝ። ቤት አያያዝ፣ አልጋ ማንጠፍ እና ላውንደሪ ልብስ ተኳኮስና እንዴት በስርዓት አጥፈው ደርድረው ወደ ቁምሳጥን እንደሚጨመር እናሳያቸዋለን። በመጀመሪያ ቤት አያያዝ ነው። ከምን ጀምሮ ከምን እንደሚጨርስ እናሳያቸዋለን ማለት ነው ቤት አያያዝ ላይ። ከዛ ደግሞ ላውንደሪ ላይ እንዴት ቧንቧ ላይ እንዴት ቱቦ ሰክተው እንዴት ከፍተው እንዴት ሳሙና በቂ ውሃ መጠን ጨምረው ከዛ እንዴት ኦን አድርገው ውሃ ቆሻሻ ውሃ እንዴት እንደሚያፈሱ እንዴት ማድረቅ እንዳለባቸው ላውንደሪ እናሳያቸዋለን ማለት ነው። አልጋ አነጣጠፍ ደግሞ አንሶላ የተለያዩ አንሶላዎች የአንሶላ አይነቶች አሉ። ቅያር ፎም እንዴት መቀየር እንዳለባቸው አንሶላዎችን ከምን ጀምረው ከምን መጨረስ እንዳለባቸው ሲታጠፍ እንዴት መታጠፍ እንዳለባቸው የትራሶቹ ኦርደር አሬንጅ እንዴት ማድረግ እንዳለባቸው እናሳያቸዋለን ማለት ነው። ከዛ ደግሞ ሳሎን ላይ እንዴት መጅልሱና ሶፋዎችን እንዴት ማጽዳት እንዴት ኦርደር አሬንጅ ማድረግ እንዳለባቸው ከመጀመሪያው ጀምሮ እናሳያቸዋለን ማለት ነው። ከዛ በመጨረሻ የምናሳያቸው ካውያ ነው። ካውያ ላይ እንዴት ጀምረው እንዴት መጨረስ እንዳለባቸው ሸሚዝ እንዴት እንደሚታጠፍ እንዴት እንደሚተኮስ እናሳያቸዋለን ማለት ነው። ከዛ ኪችን ላይ ደግሞ ምን አይነት ምግብ ምን አይነት ግብአት እንዳላቸው ለምሳሌ ሚክስር ሳላድ አንድ ተማሪ አረብ ሀገር ወደ ውጭ ለመሄድ የፈለገ ተማሪ ሚክስር ሳላድ ስሪ ብትላት ማዳማ ምን ግብአቶችን መጨመር እንዳለባት ምን ማጣፈጫዎችን መጨመር እንዳለባቸው እናሳያቸዋለን ማለት ነው። በዚህ መልኩ ብቁ እንዲሆኑ ከመጀመሪያው እስከ መጨረሻው በስቴፕ እናሳያቸዋለን ማለት ነው። የውጭ ሀገር የስራ ስምሪት ላይ ሰልጣኞች የሚወስዷቸው የስልጠና ሂደቶች ካሪኩለም ተቀርጾ በካሪኩለሙ መሰረት የራሱ ሞጁል ተዘጋጅቶለት የራሱ ስታንዳርድ ኖሮት በዛ ውስጥ ምንድነው የቤት ውስጥ ምንድነው ጽዳቶችን፣ የልብስ ጥበት፣ የውጭ ሀገር የምግብ ዝግጅት አዘገጃጀት እነዚህን ፕሮጀክቶች በዋናነት አሁን ያሉ ማቴሪያሎችን ቱልስ ኤንድ ኢኩዊፕመንቶችን ሁሉንም አጸዳዶችን ሳይንስ ስታንዳርዱ በጠበቀ መሰረት እሱንን አውቀው እንዲሄዱና ከሌሎች ሀገሮች ጋር ካሉት ሰራተኞች ጋር ተወዳዳሪ እንዲሆኑ እሱንን ነው እያደረግን ያለው። አረቢያን ካንትሪ ስለሆነ እየላክን ያለው አረብኛ እንዲችሉ ነው የሚጠበቀው። ሞጁል ካሪኩለም አብሮ ተዘጋጅቶለት እሱን ቢያንስ ኮሚኒኬሽን ፓርቱን ማለት ነው ሲሄዱ ተግባቦቱን ግሪቲንግ ምን እንደሚመስል የእቃዎችን ስም እሱን በአማርኛም በአረብኛም ተዘጋጅቶለት በእንግሊዝኛም ተዘጋጅቶ እሱን ሞጁሉ ከጃቸው ጋር እኛ ሰልጣኞች እሱን እንትን በማለት ኮንቨርሴሽን እንዲለማመዱ እናደርጋለን። ምልሶችን ሁሉ እንጠቀማለን። የተመለሱ አረብ ሀገር አሁን እዛ ያሉ ኮመል የሚጠቀሙትን እዚህ አረብኛ በደንብ የሚችልምኛም አሁን ኢንትሮዳክሽኗን ኮሚኒኬሽኗን ነው እየቻልን ያለ እሱንን በደንብ ልጆቹ መነሻ ነገር ሰጠናቸው ነው። ቋንቋም በተመሳሳይ ሲሄዱ እንዳይቸገሩ እሱንም ታሳቢ አድርገን ምዘናውም ጋር ተካቷል። ስልጠናው ላይም ጋር እንትን ብለዋል ማለት ነው። ስለዚህ እሱን ይወስዳሉ። በ21 ቀን የእንግሊዘኛና የአረብኛ ስልጠና በየጊዜው ብቁ በሆኑ መምህራኖች ስልጠና እንዲሰጣቸው ይደረጋል።
ይሄንን ቋንቋና እዛ ሄደው አረብ ሀገር ደግሞ የሚሰሩትን ስራ ቀጥታ የራሳቸውን ስራ ብቁ እንዲሆን እንደ ሀገርም ትልቅ ተምሳሌት ስለሆነ ሀገራቸውን ወክለው አምባሳደር ሆነው አንድ የገጠር አረብ ሀገር ወይንም ከተማ ላይ አንድ አረብ ሀገር ቤት ገብተው ከሆነ ኢትዮጵያ ምን ትመስላለች በስነ ምግባሩም በሙያውም የተሻለ ስራ እንዲሰለጥኑ ይደረጋል። 21 ቀን ስልጠና ግድ እንዲወስዱ ይጠበቃል። በዛ ውስጥ የሚወስዷቸው ምንድነው ላይፍ ስኪል አለ፣ የኢንተርፕረነርሺፕ አለ፣ ሙያዊ ስልጠና ቅድም ያልኳቸውን የቤት ውስጥ ጽዳትን፣ የልብስ ጥበትን፣ የምግብ ዝግጅት፣ የውጭ አዘገጃጀት በተጨማሪ እነሱ ደግሞ ሰርተው ዘው እንዲቀሩ አይደለም የገንዘብ አጠቃቀማቸውን ኢንተርፕረነርሺፕን ጨምሮ 21 ቀን ትንሽ ነው፣ ግን እዛም በላይ ካልበቃ ካሉ የትምህርት ደረጃቸው አሁን ግሬድ 3 ሊኖር ይችላል፣ መሰረተ ትምህርት ሊኖር ይችላል፣ ዩኒቨርሲቲ ሜተም ጉራማይሌ ስለሆኑ ቶሎ የሚበቁ አሉ። ቢበቁም ግን ሚኒመሙ 21 ቀን መሰልጠን አለበት። እዛ በላይ ሊወዱ ይችላል። 30 ቀን 40 ቀን ሊሰለጥኑ ይችላል። በትንሹ ግን 21 ቀን መሰልጠን ግድ ነው ማለት ነው። ይህንን የተዘጋጀውን ስታንዳርድ አገር አቀፍ ነው፣ በሁሉም ቦታ ላይ በዛ ካሪክለም መሰረት መሰልጠን አለባቸው። አምባሳደር ኮሌጅ ከዚህ በፊት የምግብ ዝግጅትም ለ20 ዓመት ሰርቶ ስለነበረ ለምግብ ዝግጅት የቤት አያያዝ ምግብ ዝግጅት ላይ ሰርተው እንዲወጡ ብቁ የሆነ የምግብ ዝግጅት ባለሙያ ፕሮፌሽናል ባለሙያ ብዙ ዘመን የሰራ በዚህም ደግሞ ተመዝኖ ያለፈ እነሱን ሊያበቃ የሚችል የምግብ ዝግጅት ስልጠና ይሰጣል። ከዚህ በተጨማሪ ደግሞ ወደ ዶሜስቲክ ወርክ የቤት ሰራተኝነት ደግሞ ስንመጣ ቀጥታ አንድ ዘመናዊ መኖሪያ ቤት ሳሎን ይኖረው ከሆነ ከዛ ከሳሎን ገብተው እንዴት አረቢያን መጅሊስ እንዴት አድርገው መስራት እንደሚችል እንዴት አድርገው ደግሞ አልጋ ማነጣጠፍ እንደሚችል ልብስ እንዴት መተኮስ እንደሚቻል ላውንደሪ ውስጥ ገብቶ ልብስ ከመጀመሪያ እስከ መጨረሻ እንዴት ማጽዳት እንደምንችል ብቁ ባለሙያዎች ስላሉ እነዛ ብቁ ባለሙያዎች ስልጠና በተግባር እንዲሰጥ ተደርጓል። ለዚህም ደግሞ በቂ የሆነ ማሽን አለ፣ ላውንደሪ ማሽን አለ፣ ካርፔት ማጽጃ ቫኪዩም ክሊነር አለ፣ አይረን ቦርድ ለብቻው አለ። ይሄንንም ደግሞ ሊያሳትፍ የሚችል የተለያዩ ዘመናዊ ካውያዎች ለምሳሌ በስቲም የሚሰሩ በተለያየ ነገር ሊሰሩ የሚችሉ ማሽኖችን በብቁ ነገር እንዲሟላ አድርገን ለልጆቹ ስልጠናውና ሙያውን እንዲሰጥ ነው የምናደርገው። እውቅና ከመንግስት ተቀብለን ማሰልጠን ከጀመር 7 ዙር ነው። በአጠቃላይ ወደ 780 ተማሪ አሁንም በስልጠና ላይ ያሉና ሲኦሲ የተመዘኑ አሉ። አሁን በስልጠና ላይ ያሉና የተመዘኑ 300 ወደ 780 ተማሪዎች ይሆናሉ። በክልሉ እንግዲህ ቅርንጫፎቻችንን ጨምሮ የኛን ኤጀንሲውን ጨምሮ 6 ማስተባበሪያ ቅርንጫፎች አሉን። 6 ናቸው። በእነዚህ ወደ 83 የምዘና ማዕከላት አሉ። የቤት ውስጥ አያያዝ ምዘና የሚሰጡ 83 አሉን። ከዚህ በተጨማሪ ምዘናውን የሚሰጡ ወደ 104 የሚሆኑ ደግሞ መዛኞች አሉ። እነዚህን ተጠቅመን ነው ምዘናውን የምንሰጠው። ተጨማሪ በአሰሪዎቻቸው መብቶቻቸው እንዲከበሩላቸው ፋይዳው በቀላሉ የሚታይ አይደለም። ሰልጥኖ መሄድና ሳይሰለጥኑ መሄድ በጣም ትልቅ እንትን አለው። ምክንያቱም ሳይሰለጥኑ መሄድ ማለት ምንም ሳያውቁ ስማቸውን እንኳን ኦልሬዲ በአረበኛም ሆነ በእንግሊዘኛ ቢጠየቁ መመለስ የማይችሉ እንዳልኩ ከገጠር የመጡ ሰዎች አሉ። ዝም ብለው ይሄዳሉ። በጣም ከባድ ነው የሚሆን ለነሱም ኮንፊደንስ የማይኖራቸው በቃ በሰቀቀን ነው የሚኖሩት ማለት ይቻላል። እስኪገባቸው 3 ወር 4 ወርም ሊፈጅባቸው ይችላል። እኛ ግን አሁን በጣም ልክ እዛ ሲሰራ እንደኖረ ሰው ወይም ደግሞ በቃ ሁሉን እንደሚያውቅ ሰው በቃ ሄደን ቀጥታ ነው ወደ ስራ የምንሰማረው ወይም የምንገባው ማለት ነው። ሰልጥኖ የምትሄደው በጣም አሪፍ ነው። ድሮ ዝም ብለን ምናምን የምንሄድ ቋንቋ አንችልም ምናምን ሀ ብለን ነው የምንማር 3 ወር 4 ወር ይፈጅብናል ያን ነገር ለመማር። ግን አሁን ቀጥታ ምንድነው ትሄዳለህ ወደ ስራ ነው የምትገባ። ማዳምህም እና ስራ ይሄን ብላ አጠቆምህም እንደ ደንቆሮ ምናምን ቀጥታ ትሄዳለህ ታነሳሃለህ የምትሰጠውን ስራ ከዚህ የተማርከው በሙሉ አይደል ዘም ይገጥመን ቀጥታ እዛ ስራ ትገባለህ ማለት ነው። አትቸጋገር። ጥቅሙ ይሄ ነው። አንድ ባንድ ቋንቋውንም ብትል ትምህርቱንም ብትል ቀጥታውን ትሄዳለህ ከዚህ ያው ስራን ትጀምራለህ። ገብቷል? ይሄ ነው ጥቅሙ ማለት ነው። ፊት ዝም ብለን ነበር ምንነት የፊቱ በጣም ይጎዳል እንደኔ ማለት ነው። 3 ጊዜ ሄጃለሁ ግን እንዲያሁን ያሁኑ ትምህርት በጣም ቆንጆ ነው ማለት
ብዙ ትምህርት አለው። ያልተማሩ የማያውቁ ብዙ አሉ። በቃ እንዴት እንደሆነ አስተጣጠብ ይሄን ራስዎን ፍረን መለኮስ የማይችል አለ። ይሄን ተምረዋል። ልብስ ማጠብ አሁን ፍሪጅ ራስዎን ብዙ ጊዜ ስንሄድ ትላጃ ተብሎ ይሰየማል። ይሄ ፍሪጅ ማለት ነው። ትላጃ አምጥልኝ ስትባል የፌርሙስን ነው። ግን ይሄን ራሱ እየገፋ ወሰዳለ። ምንድነው ቋንቋ ለመቻሉ ገብቷል። አሁን ግን የስም አይነት ዝርዝር በሙሉ ስላወቀኝ አንድ ባንድ ይሄን አምጥ ስትባል ግራ ትጋባም ቀጥታ አንስታ ትሰጣለህ። ይሄ ነው በጣም የሚጣመው እንትን ትምህርቱ ማለት ነው። እቃዎች ቤቶች እንዴት እንደሚጸዱ ሁሉ ነገሮችን ያያል። ቋንቋዎችንም ይለምዳል። ከዛ ሄዶ አንድ ሰው ቋንቋ ቢጠየቅ ሊከብደው ስለሚችል በቀላሉ ከዚህ ቋንቋዎችን ካየ ከዛ ግልጽ ይሆንለታል። የተጠየቀውን እንትንም ከዚህ ደፋር ስለሚሆን ነገሮችን ከዛ በቀላሉ ሊያሳካ ይችላል። የገጠማቸው ጓደኞች ስላሉኝ እነሱ አሁን ለምሳሌ ብዙ ዕቃ አምጡ ይባላሉ፣ አይችሉትም። እሷ እንደገለጸችው ቅድም እዚያው ተላጃ ይባላል። ፔርሙስ አሁን ተላጃ በአረበኛው ሁለት ስም አለው። ፔርሙስና እሱ እንትኑ ማለት ነው ፍሪጁ እና እሱን መለየት አይችሉም። ገብቷል። ከዛ በቀላሉ ፔርሙስ መውሰድ እየቻሉ ፍሪጁን እየገፉ የሚወስዱ አሉ። እኔ ገጥሞኛል፣ የሰማሁት አለ። ብዙ ቻሌንጅ አለ፣ ብዙ ጣውረድ አለባቸው። ተምሮ መሄድ በጣም ትልቅ ጥቅም አለው እና እኔ የምመክረው መሰልጠን ለሚፈልጉ ልጆች ዝም ብሎ እንትኑን ሰርቲፊኬቱን ገዝተው በብር በፍጥነት ከመሄድ ይልቅ ትምህርቱን በደንብ ወስደው ተምረው ሰልጥነውና ራሳቸውን ኮንፊደንስ እንዲኖራቸው ራሳቸውን በእውቀት ገንብተው ተግባራዊ ሆነው ቢሄዱ ነው የምመክር። ሰልጠኛ መመዘኛ ጥሩ ፋይዳ ይኖራል። ምክንያቱም የማላውቀውን ምግቦችን ሁሉችን ነገሮችን ስለሰለጠን ብቁ ሆኜ ያንን ሙያች ያውቄ በተማርኩት መልክ የተሰጠውትንም በተግባር አሳይቼ ብቁ መሆን እችላለሁ። ተመዝኖ መሄድና ሳይመዘኑ ገዝቶ መሄድ ልዩነቱ ተግባራዊ አይደለም። ምክንያቱም እኛ አሁን ለምሳሌ በጣም እናኮራለን፣ ኢትዮጵያን ነው የምናኮራው እዚህ ስንሄድ ማለት ነው። ኢትዮጵያን ነው የምናኮራው። እነሱ ግን እዛ ሲሄዱ ወረቀት እንጂ ተግባር ወይም ስራው የሉበትም። ገብቷል። ሄደው መስራት አይችሉም፣ አልተማሩትማ፣ ዝም ብለው ነው የገዙት። እኛ ግን ተምረናል። አርጉ የምንባለውን በሙሉ አድርጉ ብንባል በሙሉ ኮንፊደንስ ነው የምናደርግ። ከአሁን በፊት ወደ ውጭ ሀገር በሚሄዱ ጊዜ ዜጎቻችን እንግልት ወይም ደግሞ መድሎ ይደርስባቸው ነበረ። አሁን ግን እነዚህን ሰዎች ብቁ አድርገን መላካችን ከዛ ሂደው መደናገር ወይም ደግሞ መድሎ ወይም ደግሞ አላስፈላጊ የሆነ እንግልት እንዳይደርስባቸው ነው እኛ እዚህ ጋር እየሰራን ያለነው። ስልጠና ሳይወስዱ በሚሄዱበት ጊዜ እዛ ጋር የሚደርሳቸው ነገር ምንድነው? ምንም ስለማያውቁ እዛ ጋር የሚቀጠሩበት ደረጃም ዝቅተኛ ደረጃ ነው የሚሆነው። በዝቅተኛ ደረጃ ይቀጠራሉ። ቋንቋውንም ስለማያውቁ መድሎ ወይም ለእንግልት ይዳረጋሉ። ይህን ስልጠና የአጭር ስልጠና ቢሆንም መውሰዳቸው ግን የተወሰነ ድሮ ዝም ብለን ከምንልካቸው አሁን በተሻለ ደረጃ ልጆች እዛ ጋር ሂደው ማች እንዲያደርጉ ይረዳቸዋል። ቢማሩ ብቁ የሆነ ቢያንስ ያን ያክል ብቁ ባያደርጋቸውም እንኳን ከሞላ ጎደል የተወሰነ ነገር ይይዛሉ ብዬ አስባለሁ። ግን እንዲሁ ዝም ብሎ ከመሄድ ሰርቲፊኬቱን ይዘው ወይም ይሄን እኛ የምንሰጠውን ትምህርት ወስደው ቢሄዱ ይመረጣል ብዬ አስባለሁ። ምክንያቱም አንደኛ ለችግር አይጋለጹም፣ የሚመጣውን ፕሮብሌም ተጋፋጭ እንዲሆኑ ያደርጋቸዋል። ብዙ ምክሮች አሉ። ከቋንቋውና ከቤት አያያዙ በመቀጠል የተቻለንን ስናሰለጥን የተቻለንን በቂ አንዳንድ ምክሮችን እንመክራቸዋለን። ለምሳሌ ታማኝ እንዲሆኑ፣ ምንም አይነት ወጣ ያለ ባህሪ እንዳይኖራቸው፣ ምንም አይነት ችግር ቢመጣ እጋፈጣዋለሁ የሚለውን ሰልፍ ኮንፊደንስ እንዲሰማቸው እስከዛን ያክል ድረስ ነው የምንመክራቸው፣ በቻልነው መጠን ማለት ነው። እኛ እስከምንችለውና ቀኑ እስከሚፈቅድልን ብቁ አድርገን እናሰለጥናለን ማለት ነው። ግን እንዲሁ ምክር ሳይያዝ እንዲሁ ከቤት ወጥተው ከሚሄዱ የኛን ስልጠና ወስደው ቢሄዱ ይመረጣል ብዬ አስባለሁ፣ እንደኔ ማለት ነው። ይሄ እንደ አገር የራሱን ትርጉም አለው። ለምሳሌ ሌሎች አገሮች እንደዚህ ውድድር ስለሆነ የኛ ህዝቡም ሙያውን አውቆ ሲኦሲ መመዘን አለበት። ይሄ ለምሳሌ ምግብ ዝግጅት ሙያ ነው ካል፣ የቤት ሰራተኝነት ሙያ ነው ካል፣ ስለዚህ ይሄን የቤት ሰራተኝነት ያገኘውን ግንዛቤ የተቀበለውን ስልጠና ከሲኦሲ ቢሮዎች ጋር ከመንግስት ጋር ባንድ ጎን ለጎን እየሰራን ስለሆነ እሱን ተመዝኖ መሄድ አለበት። ለውጭ ሀገር የስራ ስምሪት ብቻ አይደለም ምዘና አገልግሎት የምንሰጠው፣ በተለያዩ ሙያዎች ለበርካታ ዜጎች ነው የምዘና አገልግሎት የምንሰጠው። የምዘና አገልግሎት
መስጠት ፋይዳው የኢንዱስትሪው ፍላጎት ያሟላ ሰዎችን ነው የምንለይ ማለት ነው። እነዚህ ሰዎች አንደኛ ገበያው የሚፈልጋቸው ስለሆነ ለቅጥር ቅድሚያ ይሰጣቸዋል። ሁለተኛ ወደ ውጪ የስራ ስምሪት የሚሄዱት አንደኛ ብቁ በመሆናቸው በራስ መተማመን ይፈጠራል። ሁለተኛ በአግባቡ ተመዝነው የበቁ ከሆነ በተግባር የሚሰሩት ስራም የተሻለ ይሆናል እና ለቀጠራቸውም ብቁ የሆነ ስራን ይሰራሉ። በገበያው ላይ ታማኝነት ያሳድራሉ ማለት ነው። ከዚያ በተጨማሪ ለራሳቸውም ገቢ የሚያገኙበት እድል ተፈጠረ። ቤተሰቦቻቸውንም በዚያ በሚያገኙት ድጋፍ ያደርጋሉ ተብሎ ነው የሚታሰበው። ፋይዳው ምንድነው? ህጋዊ ያልሆኑ ሰዎች ከሚሄዱት እነዚህ በመሰረታዊነት እውቀት አላቸው። ያን እውቀታቸውን ደግሞ በምዘና ተረጋግጦ የምዘና ሰርቲፋይድ ሆነው ኢንተርናሽናሊ አክሴፕታንስ ያለው ኦንላይንም ቼክ ቢደረግ ሰርቲፋይድ ሆነዋል። የኮሌጁ የስልጠና ተቋማት ደግሞ ሰርቲፋይድ ያደርጓቸው። ሁለት ሰርቲፊኬት ነው የሚይዙ። የስልጠና የሰለጠኑበት ሰርቲፊኬት አለ፣ ውጭ ላይ ያለ ምዘና ማዕከል ደግሞ ሰርቲፋይድ ያደርጋቸዋል። ስለዚህ ሁለቱ አዛኛው ካልሰለጠነ ሰው ምንድነው እነዚህ ሰልጥነው ምንድነው እውቀት አላቸው፣ ክህሎት አላቸው። እነዚህ ምንድነው ከሌሎች ጋር ኮምፒታተር ወይም ደግሞ ተወዳዳሪ እንዲሆኑ በእነዚህ የብቃት አሃዶች አሁን ሌላ ክልል ላይ የሰለጠነና አማራ ክልል ላይ እኩል ካሪኩለም ተዘጋጅቶ ኢኳል የሚያደርገውን ተወዳዳሪ እንዲሆኑ ያደርጋቸዋል። ያሰርቲፊኬት እና ኮንፊደንስ እንዲኖራቸው በራሳቸው ምንም ያልሰለጠነ ሰው ምን መነሻ ነገር አለኝ ከሚለው የሰለጠነ ሰው ኮንፊደንሻሊ ያለው እውቀት አለ። ያን ደግሞ ወደ ክህሎት መቀየር አለበት። አሁን እውቀት ቅድመ ሁኔታ ነው። ያን ያወቀውን ነገር ደግሞ ወደ ሙያዊ ነገር ወደ ክህሎት መቀየር አለበት። ስለዚህ ኮንፊደንሻሊ ጥሩ መነሻ ነገር እንዲኖራቸው ያደርጋል ማለት ነው። ተመዝነው የብቃት ማስረጃ መያዛቸው በርካታ ጠቀሜታ ነው ያለው። አንደኛ ከነሱ ስምሪት አኳያ ነው። ቀደም ሲል ምንም ሳይሰለጥኑ በዘፈቀደ ሄደው ለብዙ እንግልት የሚደረጋቸው ዋናው ምክንያት በቂ እውቀትና ክህሎት አይኖራቸውም። አሁን ግን እውቀትና ክህሎት ኖሯቸው በእነኚህ ሀገሮች ሄደው ሙያቸውን በተገቢ መንገድ እንዲያከናውኑ አገዟቸዋል። እዛው ሳለ የነሱ ደህንነት ይጠብቃል ማለት ነው። አንዱ ችግር ሄደው ዴሊቨር ስለማያደርጉ በአግባቡ ስለማይሰሩ ነው ጠው የሚከሰት የነበረው። አሁን ግን የሚሰራ ሰው ነው የምንልከው። ብቃቱ የተረጋገጠ ዜጋ ነው ወደ ውጭ ሀገር እየላክን ያለ ነው እና ይህንን ይቀንሳል፣ የዜጎችን ደህንነት ያስጠብቃል ብለን እናስባለን። ብቁ ዜጎች ወደ ውጭ ይሄዱ ማለት የሀገር ገጽታን ይገነባሉ። ከዚህ ሀገር የሚመጡ ብቁ ሰራተኞች ናቸው። ስራቸው በሚገባ በሚፈለገው መንገድ ነው ተብሎ ሌላ ተጨማሪ የሰው ኃይል ከዚህ ሀገር የሚያገኙበትን እድል ይፈጥራል ብዬ ነው የማስበው። የእነሱንም የመደራደር አቅማቸው የመወዳደር አቅማቸው የኛ ዜጎች ከብዙ ሀገሮች ጋር ነው የሚወዳደሩት። ከብዙ የሰለጠኑ ዜጎች ከብዙ የሰለጠኑ ሀገሮች ጋር ነው የሚወዳደሩትና የእነሱንም የመወዳደር አቅም ይጨምራል። በግላቸውም እንደ ሀገር እንደ ጋራም የመወዳደር አቅምን የሚጨምር ይሆናል። እንደ ተግዳሮት አሁን እያጋጠሙን ያሉ የኛ ልጆች ምንድነው ይሄንን አታውቁትም ከምንባል ሳያውቁ እናውቃለን የሚል እንትን አለ። በቃ ይሄን ለምን አታውቂውም እንባላለን በድፍረት ማያውቁትን ነገር ይነካሉ። ግን ይሄን ማያውቁት ከሆነ ማዳም ይሄን አላውቀውም ብለው ማያውቁትን ነገር እንዲያውቁ መጠየቅ ሁሉ እንደሚችሉ ሁሉ እሱን ግንዛቤ እየፈጠርንላቸው ነው። ይሄ እንደ ቅድመ ሁኔታ ልጆች ተግዳሮት ይገጥማቸዋል። አሁን እኔ ማላውቀውም ማሽን እና አታውቀውም እባላለሁ ብለው የሚነኳሉ። የሆነ ነገር ላይ ደግሞ ሴኩሪቲ ካሜራ እንዳለው ከቤታቸው ላይ ያሉ ነገር እምነታቸው ባይኖሩም ምናምን ነገር ያን እንደሚሆን እሱን በደንብ ለልጆቹ ምዘና ላይም በደንብ እያወቁት ነው፣ ስልጠና ላይም በደንብ እያወቁት ነው። ስለዚህ ተግባቦት እነሱ ጋር ተግባብተው የጋራ የሚወስዷቸው እንትኖች አሉ ማለት ነው። የሚሰሯቸው እነሱ የሚመለከቱ ዲዩቲዎችን በአግባቡ ከሰሩ ጥሩ ኢንተራክሽን ወይም መልካም ግንኙነት ይኖራቸዋል። ማይሰሩ ከሆነም ደግሞ ያንን ለማቋረጥ ደግሞ የወሰዳቸው አካል ጋር ህጋዊ ሆነው ደግሞ በሌላ ችግሮች ሳይሆን ህጋዊ ሆኖ ማቋረጥም እንደሚችሉ በዛ አግባብ ተግዳሮቶችን ቀድመው እነሱ ይህ ቢገጥመኝ ይህን በዚህ ፈተዋለሁ ብለው ቀድመ ፕሬዲክት እንዲያደርጉ እሱን ያውቃሉ ማለት ነው። ክፍያቸውንም ከማሻሻል አኳያ ይደርሻሉ። ከነገራችን ላይ እነኚህ ሰዎች ተመዝነው ሲሄዱ የተሻለ የመወዳደር አቅም ስላላቸው ክፍያውንም ተወስኖላቸው እንዲሄዱ የማድረግ ስራ እየተሰራ ነው። ቀደም ሲል በዘፈቀደ ነው ክፍያ የሚፈጸመው። አሁን ግን ግልጽ ሚኒመም ዌጅ
ተወስኖላቸው እንዲሄዱ እድል አግኝተዋል ማለት ነው። በሀገሪቱ ባለው በመንግስት በኩል ከሌሎቹ ሀገሮች ጋር ምንድነው ውል ተይዞ ነው የሚሄዱት ማለት ነው። ልጆቹ አሁን ምንም የሚንገላቱበት ነገር አለ። የሚወስዳቸው አካል ምንድነው ቪዛውን ፓስፖርቱን ሁሉን ጨርሰው ህጋዊ እንትን አሟልተው እሱንን እስከሆነ ድረስ ምንም የሚገጥማቸው ሲመለሱም ሲሄዱም ሰርተው ሲመለሱም በመንግስት በኩል ያለ ጋራንቲ የአግሪመንት የሚፈራረመው የበላይ አካል በፌዴራል ደረጃ ስላለ ልጆቹ ምንም ኮንፊደንሻል ሆነው በህጋዊነት ሄደው ሰርተው ወደ ሀገራቸው ሰርተው ደግሞ የራሳቸውን ሀብት ማፍራት እንደሚችሉ ኮንፊደንሻሊ ተሞክሮዎችም አሉ ማለት ነው። ለስራ ወደ አረብ ሀገራት የሚሄዱ ዜጎች በቤት ውስጥ አያያዝ ሙያ ስልጠና ለመውሰድና የሙያ ብቃት ምዘና ማረጋገጫ ለማግኘት ከሰልጣኞች የሚጠበቁ ቅድመ ሁኔታዎችም አሉ። ለስልጠና የሚመጣ ሰው ቀጥሎ ወደ ምዘና ነው የሚመጣው። አንደኛ ሌበር አይዲ የሚሉት የስራ መታወቂያ ሊኖራቸው ይገባል። ይሄም አሻራ ተነስተው በአሻራ የተነሱት የሰራተኛ መታወቂያን ሊይዙ ይገባል። ይሄንን ይዘው ነው ወደ ስልጠና መዝገባ የሚመጡት። እንግዲህ ቅድመ ሁኔታ ነው። ከዚያ በኋላ ይሄንን አሻራ ተነስተው የሌበር አይዲ ካመጡ በኋላ በሲስተም አለው የአገር አቀፍ ሲስተም አለ LMIS የሚባል በሱ ላይ እንዲመዘገቡ ይደረጋል። ኮሌጆች ወይም አሰልጣኝ ኮሌጆች እኛ የምዘና ማዕከላት ናቸው ነው የምንላቸው እነዚህ ይመዘግባሉ። ሲመዘግቡ ቅድም እንደተባለው 21 ቀን ስልጠና ላይ መቆየት አለባቸው። 21 ቀን ስልጠና ላይ ለመቆየታቸው ማረጋገጫ ያለን ኮሌጁ ነው ኃላፊነቱን የሚወስደው። ኮሌጁ መዝግቦ 21 ቀን ስልጠና ላይ ቆይተዋል ብሎ አረጋግጦ ማረጋገጫ ማለት ነው። ስልጠናው በዚህን ቀን ጀመረ፣ ስልጠናው በዚህን ቀን ተጠናቀቀ ብሎ ከዚያ በኋላ የምዘና ፍላጎቱን ጥያቄውን ያቀርባል። ያንን መሰረት አድርገን ነው ወደ ምዘና የምንገባው። መጀመሪያ በሲስተም ውስጥ መግባት አለባቸው ልጆቹ። አሁን ብዙ የሚያጭበረብሯቸው ብዙ ደላሎችም ውጭ ላይ ስላለ ያልሆነ ሰው ሁሉ እንዲመዘን እንዲሰለጠን ስለተደረገ እንደ ቅድመ ሲስተም ውስጥ የራሱ ሲስተም ተዘጋጅቶ በፌዴራል ደረጃ በሲስተም ውስጥ መዘጋጀት አለባቸው። ሚልካቸው አካልም ኢቭን ከመምሪያም ጀምሮ ክፍለ ከተማ ለኮሌጁ ለአሰልጣኝ ኮሌጁ ሲያስረክብ ህጋዊ ያርጎ እነዚህ ቅድመ ሁኔታዎች መሟላት ያለባቸው ማንነቱን የሚገልጽ አሁን ምዘና ስመዝን እኔ ያንን አሟልተው መጣውም ኢቭን ሌላ ሰው እንዳይል አይዲ አድሚሽን መግቢያ ሁሉ ተዘጋጅቶላቸው ጥንቃቄ የብዙ ሰዎችን ኮላቦሬሽን ጠይቆ እንደ ቅድመ ሁኔታ እሱን የሁሉ የአንድ እንትን ሴክተር ያሰልጣኙ ብቻ ተቋም ብቻ ሳይሆን ብዙ የሰራተኛና ማህበራዊ ጉዳይን የሚመለከተው ጥቃቅንን የሚመለከተው ጥቃቅን የድሮ አሁን ስራና ስልጠናን ማለት ነው እነሱ ሁሉ ሆኖ በጋራ ሆነው መሟላት ያለባቸው የቅድመ ስልጠና ሁሉ ስልጠናውን ወስደው ማለት ነው። ቅድመ ስልጠና እውቅና ተፈጥሮላቸው የት ነው የሚሄደው ምንድነው የሚጠበቅብኝ የሚለውን ግንዛቤ ተፈጥሮ እያወቁ ነው ወደ ስልጠናው የሚገቡት ማለት ነው። ስለዚህ ቅድመ ስልጠና የሚወስዷቸው አሉ ማለት ነው። የአማራ ክልል የሙያ ብቃት ምዘናና ማረጋገጫ ኤጀንሲ በዚህ ዓመት ከ50 ሺህ በላይ በቤት ውስጥ ሙያ እያሰልጥነው ወደ አረብ ሀገራት መጓዝና መስራት ለሚፈልጉ ዜጎች የሙያ ብቃት ምዘና መስጠትም ችሏል። በዚህ በጀት ዓመት እንደ ክልል የዚህ የቤት ውስጥ ስራም ብቻ ሳይሆን አጫጭር ስልጠና በመንለው ወደ 114167 እቅድ አለን። እነዚህ ለመመዘን እንደ እቅድ ተይዟል። ከዚህ ውስጥ በዚህ በቤት ውስጥ ስራ 51151 ምዘናውን ወስደዋል። 51151 ምዘናውን ወስደው 49506 የሚሆኑ ብቁ ሆነዋል። ይሄም ወደ ከመቶ ሲሰላ 97% ብቁ ሆነው የተገኙበት ሁኔታ ነው ያለው። በዚህ ዓመት ከ50 ሺህ በላይ ምዘና መስጠት ተችሏል። ከ50 ሺህ በላይ ዜጎችን በዚህ ስርዓት እንዲያልፉ በማድረግ ለውጭ ሀገር ስራ ስምሪት ዝግጁ አድርገናቸዋል። ለውስብስብ ፈተናዎች የሚዳርገውና ህይወት ነጣቂውን ህገወጥ ስደት ለማስቀረት ዜጎች በህጋዊ መንገድ ከሀገር ውጭ ወጥተው የሚሰሩበትን አሰራርና መንገድ ማዘመን ተጠናክሮ ይቀጥል መልእክታችን ነው።